ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ህሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁት። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት። ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችን? እንዴት በ4 ሰዓት ደወለችን? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ እንዴት በ5 ሰዓት ደወለችን? ለምንድን ነው ከእሷ ጋር ታይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት። እግዚአብሔር ካለ ጦርነት የላያየውን ትዳር እግዚአብሔር ግጥም አድርጎ መልሶ መስመሩን ሰራው በእውነቱ ማለት። የሁላችሁም የፈረሰባችሁን ይሰራላችሁ እግዚአብሔር። ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ኖሩ መጠበቅ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ መንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ አሁን እንዲያው ከእናንተ መካከል ለትዳሩ ይሰደዳል። እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤል ስራ ስላሰብ ከእቁብ ልወጣ ነው የሚባል ይሄ ነው። እንዲያው ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ስራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። እንዲያውም አንድ ተንኮለኛ ሰው ነበረ በመጽሐፈ ነገሥት የተጻፈ ውሸታም፣ የውሸት ነቢይ ማለት ነው። በውሸት ብድግ ብሎ የእግዚአብሔርን ነቢይ ያታለለ። እግዚአብሔር መልእክት ሲልከው በመንገድ ላይ ሰው የጠየቀህ እንደሆነ ግባ ቢልህ እንዳትገባ ብሎ አንድ ነቢይ ላከ። አንድ ሐሰተኛ ነቢይ ደግሞ መጣና እውነተኛውን ነቢይ ያታለለው። ምን ብሎ? እግዚአብሔር ናህኔ ቤት ምሳ ብላ አለው። አይ እግዚአብሔር ከሰው ቤት እንዳትገባ ብሎኛል፣ እኔንም እኮ ግባ በለው ያለኝ እግዚአብሔር ነው ብሎ አታለለው። ከዚያ በኋላ ገብቶ በላ። ሲወጣ ያንን ነቢይ አንበሳ በላው። ይሄኛው ሐሰተኛው ነቢይ ያየና አጽሙን አገኘ፣ ቀበረ። መጨረሻ ላይ ምንድን ያለ መሰላችሁ? ቅብሩኒ ሀበ ተቀብረ ብእስ የእግዚአብሔር ሰው ከተቀበረበት መቃብር አጠገብ ቅበሩኝ። እስኪ በሉላችሁም የእግዚአብሔር ሰው በሉ ከተቀበረበት መቃብር አጠገብ ምን በሉኝ አለ? ቅበሩኝ አለ። በኋላ ተመልከቱ፣ ንጉሥ ነግሶ የሌሎችን ሐሰተኛ ሰዎች አጽም ሲያቃጥል የዚያ ሰው አጽም ሳይቃጠል ቀርቷል በብሉይ ኪዳን። ለምን? ከቅዱሱ ነቢይ አጠገብ በምን አረቱ? በመቀበሩ ነው። ስለዚህ ቅዱሳን ወይት ቀጠቀጥ አይጽምት ይሆሙ አጥንታቸው አንድ እንኳን አይሰበርም ማለት ተጥላ አትቀርም ብቻ ተሰብስባ በአግባቡ ትቀበራለች ብቻ እንዳይመስላችሁ። ቅዱሳን አንዱ አጥንታቸው በዚያ ታች ቢጣል፣ አንዱ አጥንታቸው በምስራቅ ቢጣል፣ አንዱ አጥንታቸው በምዕራብ በሰሜን በደቡብ ቢዘራ ያቺ አጥንት የወደቀች አጥንት አይደለም። የእኔ እጅ ተቆርጦ አንዱ በታች አንዱ በላይ ቢጣል ወይ ይወድቃል፣ ወድቆ ይቀራል። የአንድ ቅዱስ አጥንት ግን ሲጣል ወይ ይትቀጠቀጥ የተሰበረ አይደለም፣ እዚያ ሆኖ ሥራ ይሠራል፣ ጠላቶቹን ይፈርድባቸዋል። ስሙን የሚጠሩትን ግን አጥንቱ ካለበት ሆኖ ምሕረት ይሰጣል። የቅዱሳን አጽማቸው የእግዚአብሔር መንበር ነው። የእግዚአብሔር የብርሃኑ መገለጫ ነው። የጠለ ምሕረቱ ምንጭ ነው። እግዚአብሔር በዚያ ላይ ምሕረትን ቸርነትን ይሰጣል። የቅዱሳንን አጽማቸውን መሸከም ምን መሸከም መስላችሁ? የአንድ ሰው አጽም መሸከም አይደለም፣ የእግዚአብሔርን ሰረገላ መሸከም ነው። በዚያ አጽም ላይ ያለው ማን ነው? እግዚአብሔር ስለሆነ። ስለዚህ ቅዱሳን ስማቸው የእግዚአብሔር የቸርነቱ መገለጫ ነው። አካላቸው የቸርነቱ መገለጫ ነው። መቃብራቸው የቸርነቱ መገለጫ ነው። ስዕላቸው የቸርነቱ መገለጫ ነው። ስማቸው የቸርነቱ መገለጫ ነው። አፈራቸው የቸርነቱ መገለጫ ነው። ገድላቸው የቸርነቱ መገለጫ ነው። አጽፋቸው የቸርነቱ መገለጫ ነው። መጎናጸፊያቸው የቅዱሳን ጨርቃቸው ራሱ የእግዚአብሔር ቸርነት ይገለጥበታል። የእግዚአብሔር ኃይል ይገለጥበታል። ምን አደረገ? ተመልከቱ። ኤልሳ መምሩ ኤልያስን ሸኝቶ ሲሄድ ዮርዳኖስ ሞላበት። ምን አደረገ? ሞልቶ አገኘው። መሻገር ያጣ ትዝ ሲለው የስግደት ወዝ የጠገበች የኤልያስ መጎናጸፊያ በላዩ ላይ አለች። ከዚያ ምን አለ? የመምሬ የኤልያስ ኃይል አለ አይደለ? የኤልያስ አምላክ ይህንን ባህር ክፈልልኝ ብሎ ሲመጣው በኤልያስ መጠምጠሚያ ባህር ተከፍሎለት ተሻግሯል። የቅዱሳን ጨርቃቸው ሁሉ የእግዚአብሔር ማደሪያ ነው። ለምን ስትሉ እግዚአብሔር በነፍሳቸው ላይ ያድራል። በነፍሳቸው ላይ ካደረስ ሥጋቸውን ይቀድሳል። ሥጋቸውን ከቀደሰስ ጨርቃቸውን ይቀድሳል። አካላቸው ብቻ ሳይሆን ልብሳቸው ይቀድሳል። ሁሉ ዘለከፎ ለመስዋዕት ይቀደስ። መሠዊያውን የነካ ታቦቱን የነካ ይቀደሳል። ታቦቱን የዳሰሰው ካህን ተቀድሶ በዚያ እጁ
ሕዝቡን ሲባርክ ይቀደሳል። ቅዱሳን የእግዚአብሔር መሠዊያዎች ናቸው። የእግዚአብሔር ታቦቶች ናቸው። ይታምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ እንዳለ ቅዱስ ጳውሎስ ታቦት ስለሆኑ ተመልከቱ። ታቦቱ የተጎናጸፈው መጎናጸፊያ ሰውን እንደሚቀድስ መርገምም በረከትም እንደሚሰጠው ሁሉ ቅዱሳን የእግዚአብሔር ታቦቶች ስለሆኑ እግዚአብሔር ስላደረባቸው ታቦቱ የተጎናጸፈው ቀጸላ የእግዚአብሔር ቸርነት የእግዚአብሔር ኃይል እንዳለበት ሁሉ የቅዱሳን ልብ የእግዚአብሔር ጽላት የእግዚአብሔር ታቦት ስለሆነ አካላዊ ቃል በረዴት በመንፈሰ ልደት ስለሚያድርባቸው ልብሳቸው ቅዱስ ነው፣ መቋሚያቸው ቅዱስ ነው። ስለዚህ ነው አቡነ ተክለ አልፋ ዘዲማ ጊዮርጊስ ባረፉ ጊዜ መቋሚያቸው ይዛ ለደቀ መዛሙርቶቻቸው መምህራችሁ አልፏልና ኑ ተባረኩ፣ ኑ ቅበሩት ብላ ተናግራለች። መቋሚያይቱ እግር አውጥታ አፍ አውጥታ ሂዳ ማለት ነው። ቅዱሳን የነኩት መቋሚያ እንኳን ቅዱስ ነው። ልብሳቸው፣ ሁለንተናቸው፣ ጭራቸው የቅዱሳን ያልኩኝ የቅዱሳን ቅዱስ ነው። እስቲ የቅዱሳን በሉ። ቅዱሳን የሆኑ ሁሉ የነኩት ቅዱስ ነው። ቅዱስ እግዚአብሔር በእነሱ አድሯልና። ስለዚህ የቅዱሳን አባቶቻችን በረከታቸው ይደርብን። ስለዚህ ቅዱሳን ይፈርዳሉ። ቅዱሳን ይፈርዳሉ በሉ። ቅዱሳን ይምራሉ በሉ። ምን ይላሉ? ይምራሉ፣ ምሕረት ይሰጣሉ። ብፁዓን ማህሪያን ብሏቸዋል እኮ። አሁን አንዳንድ ጊዜ ሰዎች ምን ይላሉ? እምነት የሌላቸው ሰዎች መርቆሬዎስ ማረኝ ለምን ትላላችሁ? ጊዮርጊስ ማረኝ ለምን ትላላችሁ? ማርያም ማሪኝ ለምንድን ነው የምትሉት? እግዚአብሔር ማረኝ ይባላል እንጂ። ይህ እኮ የእግዚአብሔር ስልጣን መጋፋት ነው። እኛ አልተጋፋንም። የሚምሩ ሰዎች ምስጉኖች ናቸው ያለማን ነው? እግዚአብሔር ነው። እናንተ የማራችሁትን እምራለሁ ብሏል። ተመልከቱ። ለላሃዳግሙ ኃጢአተ ይተሃደግ ሎሙ። ተመልከቱ፣ ኃጢአታችሁን ተመልከቱ። ኃጢአቱን ይቅር ብያለሁ ያላችሁትን ይቅር እላችኋለሁ። ዮሐንስ ወንጌል ምዕራፍ 24 ላይ ቅዱሳን ኃጢአትን ይቅር ማለት ይችላሉ። ይቅር ማለት እግዚአብሔር ይቅር ይበልህ ሲሉ እግዚአብሔር ይቅር ይላል። እግዚአብሔር ይርገምህ ሲሉት ይረግማሉ። ስለዚህ ቅዱሳን ኃጢአትን ይቅር የማለት ስልጣን አላቸው። ይቅር የማለት ማለት ነው እግዚአብሔርን ስልጣን ተክተው ነው አይደለም። እግዚአብሔር ይቅር ይበልህ ብለው በእግዚአብሔር ስልጣን ይቅርታን ስርየትን ይሰጣሉ። ኃጢአት ይቅር እንዲባል ያደርጋሉ። ኃጢአት ደግሞ ይቅር እንዳይባለት የማድረግ ስልጣን የመፍረድ ስልጣን አላቸው። እንዲያውም ልብ ብላችሁ እንደሆነ ኋላ መድኃኒታችን ኢየሱስ ክርስቶስ ሲመጣ ምን ይመስላችኋል? የሚፈርዱት እነማን ናቸው? ሐዋርያት ናቸው። ክርስቶስ አንተ ወደዚህ ግባ፣ አንተ ወደዚህ ግባ ምን ይመስላችኋል? ሐዋርያት ምንድን ነው የምትሰጠን ሲሉት ምንድን ነው ያላቸው? በ12 ነገድ ትፈርዳላችሁ አላቸው። ያ ማለት ነው 12 ሐዋርያት በወንበር ተቀምጠው አንተ እንዲህ ስታደርግ ኖርክነ፣ አንተ እንዲህ ስታደርግ ኖርክነ ይላሉ ማለት ነው? አይደለም። በ12 ወንበር ተቀምጣችሁ ማለት የእናንተ ክህነት ነው ኋላም ሰውን በግራ የሚያቆመው። የእናንተ ክህነት ነው ሰውን በቀኝ የሚያቆመው። የእናንተ ትምህርት ነው ሰውን በግራ የሚያቆመው። የእናንተ ትምህርት ነው ሰውን በቀኝ የሚያቆመው። የእናንተ ስርዓት፣ የእናንተ መስዋዕት፣ የእናንተ ሕግ ሰውን ለግራም ለቀኝም ያደርገዋል ማለቱ ነው። ክርስቶስ ሐዋርያት በፈረዱት ፍርድ ነው ዋጋ የሚከፍል። የእነሱን ትምህርት ያላከበረውን በግራ፣ የእነሱን ስርዓት ያላከበረውን በግራ፣ የእነሱን መስዋዕት ያልተሳተፈውን በግራ። የእነሱ መስዋዕት ክርስቶስ ነው። የእነሱን ክህነት ሁሉ ስርዓታቸውን፣ ቅድስናቸውን ያላከበረውን በግራ ያቆመዋል። ክርስቶስ የሐዋርያት የፍርዳቸው ዋጋ ከፋይ ነው። ራሳቸው ነው። እነሱ የክርስቶስ ዓይኖቹ ናቸው። በእነሱ ነው ዓለምን የሚጎበኘው። ጆሮዎቹ ናቸው። በእነሱ ነው ዓለምን የሚሰማው። እግዚአብሔር ዓለምን የሚሰማው በቅዱሳን ነው። ሰው በጆሮው እግዚአብሔርን ይሰማል። ሰው በጆሮው ድምፅ ይሰማል። እግዚአብሔር በቅዱሳን ዓለምን ይሰማል። ለምንድን ነው በቅዱሳን የሚሰማው? ቀጥታ አይሰማንም። የኃጢአተኞች መሥዋዕትና ጸሎት አስጸያፊ ነው ይላል መጽሐፍ። እኛ እንዳንሰማ ኃጢአታችን ግድግዳ ሆኖ ይከለክላል። ቅዱሳን ግን በእሱ ዘንድ ሞገስና ክብር አላቸው። እነሱን ጆሮ አድርጎ ይሰማናል። እነሱን ዓይን አድርጎ ያየናል። እነሱን እጅ አድርጎ ይሰጠናል። እምቢ ካልነው ደግሞ እነሱን እጅ አድርጎ ይወረውረናል ማለት ነው። ይወረውራል። እነሱን እጅ አድርጎም ይስበናል። እነሱን እጅ አድርጎ ይደበድባል። እነሱን እጅ አድርጎም ያነሳል። እነሱን እጅ አድርጎ ይሰብራል። እነሱን እጅ አድርጎ ይጠግናል። እነሱን እጅ አድርጎ ይገላል። እነሱን እጅ አድርጎ ያድናል። ቅዱሳን የእግዚአብሔር እጆቹ ናቸው። ቅዱሳን የእግዚአብሔር እግሮቹ ናቸው። እነሱን እግር አድርጎ ከሰው ሁሉ ቤት ይደርሳል እግዚአብሔር። እነሱን እግር አድርጎ ጠላቶቹን ይረግጣል። ተመልከቱ፣ ምንድን ነው ያለው? እሱ ራስ ነው። ራስ ከሆነኛ ደግሞ እግሩ ነን። ቅዱስ ዳዊት እንዲህ ይላል፣ ይቤሎ እግዚእ ለእግዚእ ንበር በየማኔ እስካገቦሙ ለጸላእትከ ታሕተ መከደ ገሪከ። ጠላቶችን ከእግር በታች እስከማስገዛልህ ድረስ ጌታ ጌታዬን በቀኝ ተቀመጥ አለው ይላል። ጌታ ወልድ ነው። ጌታ አብ ነው። በቀኝ ተቀመጥ ያለው ስለ ሥጋ እንግድነት ነው። መዝሙር 109 ላይ ነው። ጌታ ጌታዬን በቀኝ ተቀመጥ አለው።
ጠላቶችህን ከእግር በታች እስክትገዛ ድረስ ደርሰህ። ሊቃውንቴን ሲተረጉሙት ምን አሉ መሰላችሁ? ጠላቶችህን በእግር እስከምትረግጥ ድረስ ደርሰህ በቀኝ የተቀመጠ አለው። ቀኝ ስልጣን። ከዛ ተመልከቱ ምን ማለት ነው? ጠላቶችን በእግር ጸላይት፣ አይሁድ፣ መናፍቃን፣ አጋንንት፣ መኬድ፣ ስልጣነ ቀሳውስት፣ ምዕመናን አለ። ተመልከቱ ሲተረጉሙት ማለት ነው። ስለዚህ ምን ማለት ክርስቶስ ጠላቶቹን በእግሩ ይገዛል ማለት እግሩ የተባሉ እነማን ናቸው? ካህናት ናቸው። እግሩ የተባሉት እነማን ናቸው? ምዕመናን ናቸው ማለት ነው። እሱ ራስ ነው። ስለዚህ ምን ተባለ? ጠላቶቹን አጋንንትን በእግሮቹ በካህናት በእግሮቹ በምዕመናን ለመርገጥ እሱ ራስ ነው። እዚያ ዝቅ አለና ነቢዩ ምን አለ? ወበይንተዝ ይትለዓል ርእስ፣ ራስ ከፍ ማለቱ ስለዚህ ነው አለ። ራስ ከፍ ሲል ዝቅ እግር አብሮ ከፍ ይላል። ራስ ከፍ ሲል ክርስቶስ ከፍ ብሎ ተሰቀለና እኛን እግር አድርጎ አጋንንትን በዚያ ረገጣቸው። እምከመ ተለዓልኩ አነ ስሕብ ኩሎ ሀቤ፣ እኔ ከፍ ብዬ እሰቀልና እናንተን ወደ እኔ ስባችኋለሁ ብሎ እንደተናገረ። ስለዚህ ቅዱሳን ለዚህ ነው ዘወሀብከነ ከመ ንኪር ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኢ የምንለው። አጋንንትን እንድንረግጣቸው እንድንቀጠቅጣቸው ኃይልን ስልጣንን የሰጠህን ጊንጡን እባቡን ትረግጡ ዘንድ ስልጣንን ሰጥቻችኋለሁ አለ ማርቆስ 16 ላይ። ጊንጡን እባቡን ትረግጡ ዘንድ ይውላችሁ እሱ ራስ ሆነና እነሱን እግር አድርጎ አጋንንትን በሐዋርያት እግር ይረግጣቸዋል። አጋንንትን በካህናት እግርነት ይረግጣቸዋል። ስለዚህ ቅዱሳን የእሱ እግሮች ናቸው። በእነሱ ክርስቶስ ወደ ዓለም ይደርሳል። ዘኪያክሙ ሰማ ኪያዬ ሰማ ወዘኪያክሙ አቤ ኪያዬ አቤ፣ እናንተን የሰማ እኔን ሰማኝ። ዘኪያክሙ ተወክፈ ኪያዬ ተወክፈ ወዘኪያዬ ተወክፈ ተወክፎ ለዘፈነወኒ፣ እኔን የተቀበለ እናንተን የተቀበለ እኔን ተቀበለ። ልብልበሉ ማምላክን ቅዱስን መርቆሬዎስ፣ ቅዱስ ጊዮርጊስን፣ ቅዱስ ተክለ ሃይማኖትን ወደኛ ሲመጡ ክርስቶስ እነሱን እግር አድርጎ ወደኛ እየደረሰ ነው። እነሱ ወደኛ ቤት ሳይመጡ ሲቀሩ የሚቀረው ክርስቶስ ነው። ስለዚህ ምንድን ነው ያላቸው ሐዋርያትን? ስንቅ አትቋጥሩ፣ ወይም በትር አትያዙ፣ ወይም ጫማ አትያዙ፣ ወይም ከረጢት አታዙ። ከደረሳችሁበት ሂዳችሁ ሰላም ለዚህ ቤት ይሁን። ሰላም ከተቀበሏችሁ ሰላማቸው ያርፍባቸዋል። ሰላም ማን ነው? ራሱ ነው። ውእቱ ሰላምነ ይለዋል ቅዱስ ጳውሎስ። እሱ ሰላማችን ነው አለ። እሱ ሰላማችን ከሆነ እናንተ ሰላም ለዚህ ቤት ላላችሁት ቤት ሰላም ይደርሰዋል ማለቱ ምን ማለት ነው? እናንተ ከደረሳችሁበት ቤት ሰላምን ይደርሳለሁ ማለቱ ነው። እናንተን ያልተቀበለ ሰው ሰላማችሁ ወደ ራሳችሁ ይገባል ማለቱ ሰላም እኔ ሰላማችሁ እኔ በእናንተው አድሬ እኖራለሁ፣ ቢቀበሏችሁ ግን ከእናንተ ወደ ሌላው ደርሳለሁ ማለቱ ነው። ስለዚህ ቅዱሳን የእግዚአብሔር እግሮች ናቸው። እነሱ ወደ ቤታቸው ሲመጡ ክርስቶስ አብሮ ወደ እኛ ይምጣልን። ቅዱሳን የእግዚአብሔር እጆች ናቸው። በእነሱ እነሱን እጅ አድርጎ እግዚአብሔር በረከቱን ያድለን። ቅዱሳን የእግዚአብሔር እጆች ናቸው። በእጅ የቀረበን እንዲያረቁበት ቅዱሳንን እጅ አድርጎ። ለዚህ ነው የመርቆሬዎስ ገድል ከተደገመበት የተክለ ሃይማኖት ገድል ከተደገመበት አጋንንት ይርቃሉ የሚባለው። በእጅ የቀረበን እንደሚወረውሩበት ክርስቶስ አጋንንትን የሚወረውራባቸው እጆቹ ቅዱሳን ስለሆኑ ነው። ገድላት ሲነበቡ አጋንንት የሚንቀጠቀጡት ከእነሱ የእግዚአብሔር እጆች ስለሆኑ ነው። ስለዚህ እነዚህ ቅዱሳን ጻድቅ መዊቶ ይኮንን ረሲአነ፣ ረድኤትን ሲያደርሱ ይኖራሉ። በቁማቸው ሲፈርዱ ይኖራሉ። በቁማቸው የሚቀሰፈውን ይቀስፋሉ፣ የሚማረውን ይምራሉ። ከሞቱ በኋላሳ የሚል ጥያቄ እናንሳ። ለዚህም ሰሎሞን መልስ ሰጠ። በቁማቸው ሲፈርዱ ኑረዋል። እንደገና ደግሞ ምሕረት ሲያሰጡ ኑረዋል። ሲሞቱሳ ስንለው ሲሞቱሳ መዊቶ ጻድቅሰ መዊቶ ይኮንን ረሲአነ፣ ጻድቅ ከሞተ በኋላ መንግስቱ አይሻርም አለ። መንግስቱ የጻድቃን መንግስት፣ የሰማዕታት መንግስት፣ የነቢያት የሐዋርያት መንግስት ሲሞቱ የሚሻር አይደለም። መንበሩ የሚታጠፍ አይደለም። ሲሞቱ ግብሮሙ ትተሎሙ፣ ተመልከቱ ስራቸው ትከተላቸዋለች ይላል አቡ ቀለምሲስ በራእዩ ራእይ 14 ላይ ሲናገር ስራቸው ተከትሏቸው ይሄዳል። በምድር ያፈሩት ፍሬ በምድር ተበልቶ የሚቀር አይደለም፣ ለዘላለም የሚኖር ፍሬ አላቸው። ጌታ ሐዋርያትን እንዲህ እንዳለ በወንጌል አኳ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ ወርእየሴክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። እናንተ አልመረጣችሁኝም፣ እኔ መርጫችኋለሁ። ወደ ዓለም እንድትሄዱ ፍሬ እንድታፈሩ እልካችኋለሁ። ፍሬያችሁ ለዘላለም ይኖራል አላቸው። ፍሬያችሁ እስከ መቼ ይኖራል? ለዘላለም ይኖራል። የቅዱሳን ፍሬያቸው ለ5 ዓመት ለ10 ዓመት በሕይወተ ሥጋ እስካሉ አይደለም፣ ተከትሏቸው ለዘላለም ይኖራል። ዮሐንስ 15 ላይ ከሞቱ በኋላም ይውላችሁ ሳሉ ፈራጆችም ናቸው መሐሪዎችም ናቸው። ቅዱሳን ከሞቱም በኋላ መሐሪዎችም ናቸው ፈራጆችም ናቸው። ለምን? ክርስቶስን መስለው ከሞቱም በኋላ በደማቸው ይበቀላሉ፣ ያካስሳሉ፣ ይፈርዳሉ። ካደም ተመልከቱ፣ ከሞቱም በኋላ ምሕረት ይሰጣሉ። መሐሪ ክርስቶስ በአጽማቸው ባፈራቸው አድሯልና ፀሐይ ዘዘልፈ ያበርድ ዲበ ቅዱሳን፣
እሱ የሙታን አምላክ አይደለም። ኢኮነኪ እግዚአብሔር አምላከ ምውታን አለ አምላከ ሕያዋን ብሏል ራሱ ማቴዎስ 22 ላይ ሲናገር እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም። እግዚአብሔር የሕያዋን እንጂ የሙታን አምላክ ካይደለ በክርስቶስ አምነው የሞቱ ሰዎች ሙታን አይደሉም። በደንብ ልብ ብላችሁ ስሙኝ። እግዚአብሔር የሙታን አምላክ አይደለም። የሙታን አምላክ ካልሆነ በእሱ አምነው የሞቱ ሰዎች ሙታን አይደሉም። ምክንያቱም የእነሱ አምላካቸው ነውና። ሙታን ቢሆኑ ኑሮ አምላካቸው ባልሆነ ነበር። የሙታን አምላክ አይደለምና ለኃጥአን በግድ አምላካቸው ነው፣ ለጻድቃን ግን የውድ ነው። ስለዚህ የሙታን አምላክ ስላይደለ በእሱ አምነው ያረፉ ቅዱሳን ሕያዋን ናቸው። እሱ ሁል ጊዜ በሥራቸው ሁሉ ይከተላቸዋል፣ አድሮባቸው ይኖራል። ቅዱሳን ባረፉበት ጊዜ ሁሉ በዚያ ረድኤቱን ያሳድራልና እግዚአብሔር በስማቸውም አድሮ ሥራ ይሠራልና። ስለዚህ ጻድቅ ሙቶም ይፈርዳል። እስኪ በሉ ጻድቅ ሙቶም በሉ ይገዛል። በሉ ጻድቅ ሙቶ ይገዛል። በሉ ጻድቅ ሙቶ ይገዛል። ሙቶ ምን ይላል? ይገዛል። ቃየል የሚገዛ ሳለ ነው። አቤል ግን ሙቶም ይገዛል። ቃየል ወንድሙን በእጁ በጉልበቱ የአቤልን ሥጋ ገዛ፣ ገደለ። አቤል ሙቶ ግን ቃየልን እስከ ዘራዝርቱ እስከሚጠፋ ድረስ ሙቶም በነፍስ ይከሰው ነበረ። ለዚህ ነው ቅዱስ ጳውሎስ አቤል ዛሬም ይናገራል ይላል። አቤል ዛሬም ይናገራል። አቤል እኮ ሙቷል። ምን ማለት ነው ታዲያ? አንድ በሰማዕትነት ምስክር ሆኖ ለጽድቅ ለሰማዕትነት ምስክር ሆኖ ይናገራል። አንድም ደግሞ በፍርድ ጠላቶቹን እንደ ቃየል ያሉ ነፍሰ ገዳዮችን ይፈርድባቸዋል። ስለዚህ ቃየል ምንድን ያለው ጌታ? የወንድምህ የአቤል ደም ወደ እኔ ደርሷል አለ። ስለዚህ አንተ ተቅበዝባዥ ትሆናለህ አለው። አቤል ሙቶ ቃየልን ገዛው። ስለዚህ ቃየል ምን ሆነ? ተቅበዝባዥ ሆነ። ምድር አላበቅልለት አለች። ምድር ተቅበዝባዥ አደረገችው። ምድር በሙሉ ተበቀለችው። ልጆቹም እንዳይረቡ ሆኑ፣ በንፍር ውሃም ጠፉ። እሱንም የገዛ ልጁ በድንጋይ ብሎ ገደለው። አቤል ሙቶ ገዳዩን ገዛ። ጻድቅ ሲሞት ይገዛል፣ ገዳዮችን ይገዛቸዋል። አያችሁ፣ ክርስትና እንዲህ ያለ ነው። ከዓለም በተቃራኒ ነው። በዓለም መስመር ስናሰምረው ክርስትና ሁልጊዜም ተቃራኒ ሕግ እየሆነብን እንኖራለን። ክርስትና ሙቶ መግዛት ነው፣ ገሎ መግዛት አይደለም። ጻድቅ ሲሞት ገዳዮችን ይገዛል። ኃጥእ ሲገል ግን በገዳዮቹ ይገዛል፣ ይቀበዘበዛል ሁልጊዜም። ስለዚህ አቤል ሙቶ ቃየልን ገዛው። አብርሃም ሙቶ ይገዛል፣ ለልጆቹ ርስት አውርሷቸዋል። ለአባታችሁ ለአብርሃም የማልኩለትን ምድር አወርሳችኋለሁ ይላል። ተመልከቱ። እስራኤል ፈርዖንን የገደለው እኮ ሙሴ ብቻ መሰላችሁ? አብርሃም እኮ ነው የገደለው ፈርዖን። አብርሃም የዚያን ጊዜ አባታችን አብርሃም እኮ የለም። ምን ማለት ይመስላችኋል? አብርሃም በቃል ኪዳኑ ፈርዖንን ገድሎታል። ለምን? ለልጆች ርስት አውርስልሃለሁ ብሎታልና። ስለዚያች ቃል ኪዳን የፈርዖን ትዕቢት ጠፋ። ስለዚያች ቃል ኪዳን ባሕር ተከፈለች። በሙሴ ላይ አድራ ያለችው እግዚአብሔር በአብርሃም ራስ ላይ ያሳድራት የኪዳኑ ኃይል ነበረች። ያችናት በሙሴ እጅ ሆና ባሕርን ያንቀጠቀጠች፣ የከፈለች፣ ጠላት ያሰጠመች፣ ለወዳጆቹ ርስት ያወረሰች እሷ ናት። ሙሴን ትከተለው የነበረችው ያቺ ረድኤት እኮ የአብርሃም ረድኤት ናት። አብርሃም በልጆቹ በእስራኤል አድሮ አማሌቃውያንን መታ። አብርሃም በልጆቹ በረድኤት የአብርሃም ቃል ኪዳን ማለት ነው፣ ረድኤቱ አድሮባቸው ባሕር ከፈሉ። የአብርሃም የቃል ኪዳኑ ኃይል ኢያሪኮን አፈረሰች። የአብርሃም የቃል ኪዳኑ ኃይል ከሞተ በኋላ እኮ ነው። ተመልከቱ፣ ርስት አወረሰች። እንዲያው ምን ይላል መስላችሁ? አብርሃም መጽሐፈ ገነት ምን ይላል? አብርሃም ለልጆቹ ርስት ያወረሰ መጀመሪያ በመቃብር ነው ይላል። በመቃብር ይውላችሁ። ስለዚህ መነኩሴ ሆይ መቃብርን ውደድ ይላል። መቃብርን ውደድ። አብርሃም ርስት ያወረሰ በምንድን ነው አልኳችሁ? በመቃብር። አብርሃም ስደተኛ ነበር። መጀመሪያ ሂዶ እዚያች አካባቢ ምንድን አለ? አቅብሩኒ በርኔ ሳራ ሙታብኛለችና እንደው ለመቅበሪያ ባካችሁ ስጡኝ አለ። መጀመሪያ አይ ወዳጆቹ ሂዶ ነው ሲለው ምን አለው? አይ ይሄ በእኔና ባንተ ዘንድ ምንቁም ነገር ነው፣ ዝም ብለህ ቅበር። ዋጋይቱ እንግዲህ ቦታይቱ ውድ ናት፣ 400 ምዝምዝ ወርቅ ታወጣለች እና ውድነቷን ውድ ናት፣ ግን ለአንተ ስል ተወው አለው። በዚያው በብልሃት ምን ነግሮ ነው? ሂሳቡን እየነገረ ማለት ነው። ይሄማ በፈሊጥ ዋጋውን ሲነግረኝ አይደለ ብሎ ዋጋውን ሰጠ። አንዳንድ ሰው ይውላችሁ የሆነ ነገር ሰጥቶ ውድ ነው ግን ለአንተ ስል ይቅርብህ ሲል ውለታውንም በዚያው እንዳትረሳ ማለቱ ነው። ከዚያ እንደዚህ አለና ተመልከቱ ምን አደረገለት? አብርሃም በ400 ምዝምዝ ወርቅ ለሳራ መቃብር ብቻ ገዛ። ለሳራ መቃብር ብቻ። በዚያች መቃብር ምን ወረሰ? ለልጆቹ ርስት አወረሰ ይላል። አብርሃም በመቃብር ርስት አወረሰ። መጀመሪያ ግን ለሚስቱ መቃብር ብቻ ነበር የገዛ። መነኩሴ በመቃብር ማለት ምን ማለት ነው? ተመልከቱ። መቃብር ውስጥ ደስታ ነው ለቅሶ ነው ያለ? በሉ ንገሩ።
መቃብር ደስታ ነው ለቅሶ ነው? መቃብር ስታዩ ትስቃላችሁ ወይስ እንባችሁ ይመጣል? በእርግጥ አታለቅሱም፣ ማልቀሱ እንደ ወጉና ያልኩኝ እንጂ እንባችሁ ነው የሚመጣው ወይስ ሳቃችሁ ነው የሚመጣው መቃብር ስታዩ? ስለዚህ አብርሃም በመቃብር ለልጆቹ ርስት እንዳወረሰ መነኩሴ ሆይ አንተም ካለቀስክ ለምእመናን መንግሥተ ሰማያትን ታወርሳለህ ነው። መቃብርን ውደድ፣ መጀመሪያ መቃብር ግዛና በመቃብር አገር ትገዛለህ ያለው በለቅሶ በንስሐ በትህርምት ማለቱ ነው። ስለዚህ አብርሃም ሙቶ ኢያሪኮ ሰዎችን ገዛቸው፣ ግንብ አፈረሰ። አብርሃም ስለ ለአባቶቻችሁ የማልኩላትን ምድር አወርስላችኋለሁ። ሙተው ነበር እኮ ኢያሪኮን ያፈረሱት አባቶቻችን፣ ሙተው ነው ርስት ያወረሱት። የአብርሃም ርስት እስከ ክርስቶስ ድረስ የአብርሃም ቃል ተሻግራ ትጠብቅ ነበረ። ስለዚህ አብርሃም ሙቶ ገዛ። እስኪ በሉላችሁ አብርሃም ሙቶ ገዛ ነው። አብርሃም ምን ሆኖ ገዛ አልኳችሁ? ሙቶ ገዛ። ልበ አምላክ ቅዱስ ዳዊት ሙቶ ይገዛ ነበረ። ልጁ ሰሎሞን በኃጢአት በተሰነካከለ ጊዜ በወደቀ ጊዜ እግዚአብሔር ምንድን ነው ያለው? ሰሎሞን መንግሥትህን ለሁለት እከፍልብሃለሁ፣ ግን ስለ አባትህ ስለ ዳዊት ስል በዘመንህ አላደርገውም አለ። ስለዚህ ምን አደረገ? ቅዱስ ዳዊት ሙቶም የሰሎሞንን መንበር ይጠብቅ ነበር። በምን? በቃል ኪዳን። ሙቶ ያስተዳድራል ቅዱስ ዳዊት። ተቀብሮም ያስተዳድር ነበረ፣ ተቀብሮም ይገዛል ማለት። ስለዚህ ቅዱሳን ከሞቱ በኋላም ይገዛሉ፣ በረድኤትም ያስተዳድራሉ፣ በኃይልም ያስተዳድራሉ። በኃይል ጠላት እየተበቀሉ በረድኤት ወዳጆቻቸውን እየጠበቁ ያስተዳድራሉ፣ ይመራሉ ቅዱሳን። ኋላ እንግዲህ ደግሞ ተመልከቱ፣ ከጌታ ዘመን ደረስን። ዮሐንስ መጥምቅ ሙቶ ጠላቶችን ገዝቷቸዋል አይደለም? ሙቶ ጠላቱን ገዝቷል። ማንን? ፈርዖን ሄሮድስን። ምን አደረገ ሄሮድስ? እንደምታውቁት ታሪኩን ለዘፈን ብሎ የቅዱስ ዮሐንስን አንገት አስቆርጧል አይደለም? ለዘፈን ብሎ የቅዱስ ዮሐንስ አንገትን አስቆረጠ። ኋላ የዘፈነችለት ያቺ የኃጢአት ሚስቱ ልጅ ሄደችና አይድረስ እኮ ነው አይድረስ ነው ሄደችና ምን አለችው? ሄሮድስ እይደለወከ ታውሱ ብሲተፊኡሁ ከፊልጶስ አለችው። ራሷ የዘፈነችው ዘፍና ስታበቃ ዘፈንሽ ጥሩ ነው ምን ላድርግልሽ ቢላት የዮሐንስን አንገት ቆርጠህ ስጠኝ አለችው። ዮሐንስ አንገቱ የተቆረጠበት ምክንያት ምን ብሎ ነው? የወንድምህን ሚስት አታገባም ተብሎ ነው። ታሪኩን የምታውቁት ሰዎች እንግዲህ ታግሳችሁ ስሙ አይደል? እየሰማችሁ ነው። ይህን ማናውቀው የላ አትበሉ ማለት ነው። ስለዚህ የሚታወቅ ታሪክም አንዳንድ ጊዜ ስሙ። እውነቴን ነው ማለት ነው። እውቀት እኮ ችግር ነው በእውነቱ። እውቀት ያስታበያል፣ ፍቅር ግን ለዘላለም ይኖራል አለ። ስለዚህ ምን ማለት መሰላችሁ? ስለዚህ ዮሐንስ አንገቱን የተቆረጠ በዚያች ሴት ምክንያት ነው። አስቆርጣ ሲያበቃ እየሮጠች ዳ ምንድን ያለችው? ሄሮድስ የወንድምን ሚስት ልታገባት አይገባም ማለት። ማናት እንደዚህ ያለችው? አብዳ እኮ ነው። ራሷ ያስቆረጠችው ሴት ናት። ፊት ኃጢአት ማሰራት፣ ኋላ ምስጢር ማውጣት ምን የሚለው በሰይፍ በሉልኝ፣ በሰይፍ ተፍጃጁ ማለት ነው። እናቲቱንም መሬት ተከፍታ ዋጠች። ማን ቀረ? ሄሮድስ። ከዚህ በኋላ ንጉሡ ወስዶ አሰረው። ተልቶ ሸቶ የገዛ ስጋውን እየቦጨቀ እየበላ ሞተ። መዊቶ ጻድቅ ተመልከቱ። ጻድቅሰ መዊቶ ይኮንን ረሲአነ። ዮሐንስ ሙቶ ጠላቱን ገዛ። እየበረረም 15 ዓመት እስከ ምድረ አረቢያ ድረስ ወንጌልን አስተማረ። ሄሮድስ ግን ስም አጠራሩ በሙሉ ከምድረ ገጽ ጠፋ ማለት ነው። ስለዚህ ጻድቃን ሙተውም ይፈርዳሉ። ዛሬም የዮሐንስ ስም ቤተ ክርስቲያን ታንጾለት፣ ገድል ተጽፎለት፣ ታቦት ጽላት ተቀርጾለት፣ በዓል ተሰይሞለት፣ ማሕሌት እየተቆመለት፣ ድርሳን ተደርሶለት፣ ገድሉ እየተነበበለት፣ ስግደት እየተሰገደለት አለ። ዛሬም ዮሐንስ ሄሮድሶችን ይገዛል። ሄሮድሶች ግን ዛሬ የሉም፣ ይጠፋል። ሄሮድስ በቃል ኪዳን የወለደው ልጅ የለውም። ዮሐንስ በቃል ኪዳን የወለደው ልጅ ግን ሞልቶታል። ስለዚህ ጻድቃን ሙተው ይገዛሉ።